ግብጽ ከህዳሴ ግድብ ውዝግብ ጋር በተያያዘ በኢትዮጵያ ላይ ወታደራዊ ኃይል ልትጠቀም እንደምትችል አመላከተች። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን ብለዋል። አድማጮች ከኛ ጋር ስትቆዩ እነዚህን መረጃዎች በስፋት ታደምጣላችሁ። በሌላ መረጃ ናይጄሪያ በቤኒን ወታደራዊ ዘመቻ አካሂዳለች። ጤና ይስጥልኝ አድማጮች፣ ኢትዮ ሪፖርቶች ነን። በመግቢያችን ላይ ያስተዋወቅናችሁን አበይት ጉዳዮች ጨምሮ በቆይታችን ሌሎች መረጃዎችንም ታደምጣላችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ትክክለኛ መረጃን እንድታዳምጡ እንጋብዛለን። መልካም ቆይታ። የግብጽ የውጭ ጉዳይ ሚኒስትር ባደር አብዱላቲ ግብጽ ከህዳሴ ግድብ ውዝግብ ጋር በተያያዘ በኢትዮጵያ ላይ ወታደራዊ ኃይል ልትጠቀም እንደሆነ ከአልጀዚራ ለቀረበላቸው ጥያቄ ወታደራዊ ኃይል የመጠቀም አማራጭን ውድቅ ሳያደርጉ ቀርተዋል። አብዱላቲ የተመድ ቻርተር ጉዳት የደረሰበት ሀገር ራሱን የመከላከል መብት እንዳለው ደንግጓል ሲሉ በደፈናው ምላሽ ሰጥተዋል። አብዱላቲ አስቀድሞ የማሳወቅና ጉዳት ያለማድረስ መርሆችን ጨምሮ የዓለም አቀፍ ሕግጋትን በመጻረር በተናጥል ውሳኔ ለተገነባ ግድብ ህዳሴ የሚል እድገትን ወይም ቅቡልነትን የሚያመላክት ስያሜ ግብጽ ልትቀበለው አትችልም ብለዋል። በ13 ዓመታት የግድቡ የሶስትዮሽ ድርድር ሂደት ኢትዮጵያ ፈቃደኝነት አሳይታ አታውቅም ያሉት አብደላቲ አሁን ደግሞ ለድርድር ዝግጁ እንደሆነች ሐሰተኛ አቋም እያራመደች ትገኛለች በማለት ከሰዋል። በግብጽ የውሃ ደህንነት ውስጥ ጣልቃ መግባት የህልውና ስጋት ነው በማለት አብደላቲ ያስጠነቀቁ ሲሆን ግብጽ የህዝቧን ዕጣ ፈንታ ለአንድ ሀገር የተናጠል ውሳኔ ወይም በቃል ደረጃ ለተገባ ቃል ኪዳን እንደማሸጠውም ገልጸዋል። ይህ በእንዲህ እንዳለ የኢትዮጵያ ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ ይህን ያሉት በዛሬው ዕለት 20ኛው የብሔር ብሔረሰቦችና ህዝቦች ክብረ በዓል በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ ላይ ሲከበር ነው። በዚህ ወቅት የሀገርን መሻትና የባዳን ክፋት መለየት ይጠበቅብናል ያሉ ሲሆን ባዳ በክፋት የእኛን መሻት ለማጨለም ሲነሳ ኢትዮጵያውያን ለባዳ ፍላጎት መሳሪያ እንዳንሆን ሲሉም አሳስበዋል። እርስ በርስ መተሳሰር ሲገባን ክፉ እሳቤ ያለውን የባዳን መሻት በውስጣችን እንዳናስገባና በታሪክ ተወቃሽ እንዳንሆን ኢትዮጵያውያን ልብ ገዝተን ሰላማችንን እናጽና ያሉት ጠቅላይ ሚኒስትር አብይ አክለውም በንግግር እንመን፣ በተሰማራንበት የስራ መስክ ሁሉ በትጋት እንስራ፣ ሌብነትን እንጠየፍ፣ የሀገር ጥቅምና የህዝቦቻችንን ክብር እናስቀድም፣ ለዘመናዊነት ለለውጥ ክፍት እንሁን፣ ሉዓላዊነታችንንም በሁሉም መስክ እናሳካ ብለዋል። ኢትዮጵያ በብዙ ተስፋ የተሞላች ሀገር መሆኗን ያነሱት ጠቅላይ ሚኒስትሩ አያይዘውም ብዙ አስደናቂ ጅምሮችና ውጤቶች እያሳየች እየተመነደገች እያንሰራራች ያለች ሀገር ናት ሲሉም ገልጸዋል። ይህ መልካም ጅማሮ በፈጣሪያችን የሚደገፍ ቢሆንም በሰይጣን ትጋት ቀን ከሌት ለማደናቀፍ ሙከራዎች ይደረጋሉ ሲሉ ገልጸው ሆኖም ማንኛውም ፈተና፣ ማንኛውም ትንኮሳ፣ ማንኛውም የክፉ ሀሳብ ኢትዮጵያውያንን ከብልጽግና ማቆም አይችሉም ሲሉም አጽንኦት ሰጥተዋል። አያይዘውም እያንዳንዱን ፈተና ወደ ድል በመቀየር የኢትዮጵያን ብልጽግና እናፋጥናለን ያሉ ሲሆን የኢትዮጵያን አንድነት እናጠናክራለን፣ የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን ሲሉ ተናግረዋል። በመጨረሻም ኢትዮጵያ ለአፍሪካውያን ወንድሞቻችንና እህቶቻችን የብልጽግና ምልክት ናት፣ ምሳሌ ትሆናለች ሲሉ ገልጸው በሰላም እንደጀመርን በሰላም እንጨርሳለን፣ እኛ የኮሎኔል በዛብህ ልጆች አንሸማቀቅም፣ በጀግንነት የጀመርነውን በጀግንነት እንጨርሳለን ብለዋል። በሌላ መረጃ የትግራይ ጊዜያዊ አስተዳደር አግዶት የቆየውን የማዕድን ማውጣት ስራ ለማስጀመር የሚያስችል አዲስ መመሪያ ወጣ። ከሚያዝያ 2017 ዓ.ም በፊት ፍቃድ የያዙ የማዕድን አውጪዎች ፍቃዳቸውን እንዲያድሱ በተሻሻለው ደንብ መሰረት የማዕድንና ንግድ አስተዳደር ማህበራት የሮያሊቲ ክፍያ እንዲከፍሉ እንዲሁም የከባድ ማሽን ባለቤቶች ከማህበራቱ ጋር ውል እንዲያስሩ ያስገድዳል። መመሪያው በፍቃድ እድሳትም ሆነ አዲስ ፍቃድ በማውጣት ሂደት እያንዳንዱ ማዕድን አውጪ በሚሰራበት ወረዳና ቀበሌ ጭምር ምርመራዎች እንደሚደረጉና በህገወጥ ማዕድን ማውጣት ሲሳተፉ በቆዩ ፍቃድ ያላቸው ማዕድን አውጪዎች ላይ ምርመራ እንደሚደረግ መመሪያው ያትታል። በመጽደቅ ሂደት ላይ የነበሩ የማዕድንና የማምረቻ ፍቃዶች እስኪገመገሙም ድረስ ባሉበት የሚቆዩ ሲሆን የማሽነሪ የኬሚካልና የቴክኖሎጂ አቅራቢዎችም በመመሪያው መሰረት ፍቃድ እንደሚያገኙም በመመሪያው ላይ ተገልጿል። በባህላዊ መንገድ የማዕድን ቁፋሮ የሚያከናውኑ ማህበራት በማሽን የታገዘ ቁፋሮ ከሚያከናውኑት አውጪዎች ጋር ውል አስረው መስራት እንዳይችሉ መመሪያው አግዷል። ዜና እረፍት። አንጋፋው የፍልስፍና መምህር ረዳት ፕሮፌሰር ፔሌዳሮ ታዳነበው ከዚህ ዓለም በሞት ተለይተዋል። አዲስ አበባ ዩኒቨርሲቲ የፍልስፍና ትምህርት ክፍል ውስጥ ከጥቅምት 1974 ዓ.ም ጀምሮ በመምህርነትና አማካሪነት ያገለገሉ ሲሆን
በልዩ ትጋትና ቅንነት በርካታ ምሁራንንም አፍርተዋል። ኢትዮ ሪፖርት በአንጋፋው የፍልስፍና መምህር ረዳት ፕሮፌሰር ፔሌ ዳሮታ ህልፈተ ህይወት የተሰማውን ሐዘን እየገለጸ ለቤተሰቦቻቸው፣ ለስራ ባልደረቦቻቸውና ለቀድሞ ተማሪዎቻቸው መጽናናትን ይመኛል። ከውጭ በምስራቃዊ ኮንጎ በመንግስትና በጎረቤቷ ሀገር ሩዋንዳ ይደገፋል በሚባለው M23 በተባለው አማጺ ቡድን መካከል ለዓመታት የዘለቀውን ጦርነት ለማስቆም ከ4 ቀናት በፊት በፕሬዝዳንት ትራምፕ አማካኝነት በኮንጎና በሩዋንዳ መካከል የሰላም ስምምነት ከተፈረመ በኋላ አማጺው ይበልጥ እየተጠናከረ መሆኑንና ትይዩ አስተዳደር መስርቻለሁ ማለቱን ዘገባዎች አመላክተዋል። በዚህም የM23 መሪ ሱልጣኒ ሚኪንጋ በመቶዎች የሚቆጠሩ ሰዎች በአማጺያኑ ዶክትሪን ላይ ለ2 ሳምንታት የዘለቀ ስልጠና ሲሰጡ መቆየታቸውንና የስልጠናውን መጠናቀቅ ተከትሎም ለመሆኑ በኪንሻሳ ካለው ብልሹ መንግስት አመራር ሀገራቸውን ማን ነፃ እንደሚያወጣላቸው ያውቃሉ ሲል ሰልጣኞቻቸውን የሚጠይቁበትና ተከታዮቻቸውንም አዎ ኮማንደር በማለት መልስ የሚሰጡበት የቪዲዮ መልእክት ሲዘዋወር መታየቱንም ሮይተር ዘግቧል። ከዚህ በፊት በአማጺያኑ የተዘጋጀው ባለ 32 ገጽ የቡድኑን ዶክትሪን የያዘው ቻርተርም አሁን ላይ ከቡድኑ አባላት ባሻገር ቡድኑ በተቆጣጠራቸው አካባቢዎች ለሲቪል ነዋሪዎችም በስልጠና መልክ እየተሰጠ ይገኛል። ቻርተሩ በዋነኝነት የተበላሸ ያለውን የኮንጎ ያለፈ ታሪክ በማስተካከልና በቀጣይ በሀገሪቱ ስለሚመሰረተው ዲሞክራሲያዊና ፌዴራላዊ መንግስት የሚያትት መሆኑም ታውቋል። በቀጣይ በሀገሪቱ ስለሚመሰረተውና ዲሞክራሲያዊና ፌዴራላዊ መንግስት የሚያትት መሆኑም ታውቋል። በዚህም አማጺያኑ አዳዲስ ተዋጊዎችን እየመለመሉና ወደ ቡድኑ እየቀላቀሉ በምስራቃዊ ኮንጎ ተጨማሪ በማዕድናት የበለጸጉ ቦታዎችን እየተቆጣጠሩና የራሳቸውን ትይዩ መንግስታዊ አስተዳደር እየመሰረቱ መሆናቸው ተገልጿል። ይህም ኮንጎ እስከ ወዲያኛው የመፈረካከስ ዕጣ ፈንታ ሊገጥማት እንደሚችል የሚያመላክት መሆኑን ባለሙያዎችና ተንታኞች ማስጠንቀቃቸውን ሮይተርስ እና አሶሺየትድ ፕሬስ ዘግበዋል። ከ4 ቀናት በፊት በፕሬዝዳንት ትራምፕ አደራዳሪነት በአሜሪካ ዋሽንግተን በተደረገው የሰላም ስምምነት የኮንጎ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት ፌሊክስ ቲክሸዲ እና የሩዋንዳው ፕሬዝዳንት ፖል ካጋሜ በምስራቃዊ ኮንጎ ያለውን ጦርነት ለማስቆምና በመካከላቸው ዘላቂ ሰላምን ለማስፈን ሲፈራረሙ አማጺው M23 በስምምነቱ አለመሳተፉ ይታወሳል። ይሁን እንጂ በስምምነት ስነ ስርዓቱ ወቅት ፕሬዝዳንት ትራምፕ ጦርነቱን ማስቆማቸውን ገልጸው በምስራቃዊ ኮንጎ ግዙፍ ኢንቨስትመንትን በማፍሰስ አካባቢውን ወደ ዘላቂ ሰላም ለማምጣት እንደሚሰሩ መናገራቸው አይዘነጋም። በሌላ በኩል የሶማሊያዋ ጁባላንድ ራስ ገዝ ራሷን የቻለች መንግስት ለመሆን የሽግግር ሂደት መጀመሯን አስታውቃለች። የጁባላንድ ግዛት ፓርላማ ትላንት ባደረገው የግዛቲቱ ህገ መንግስት ማሻሻያ ግዛቲቱ የሶማሊያ ፌዴራል ግዛት መሆኗን የሚጠቅሱ አንቀጾችን በሙሉ ከህገ መንግስቱ ላይ አስወጥቷል። ግዛቲቱ ከእንግዲህ የጁባላንድ ፌዴራል ግዛት መባሏ ቀርቶ የጁባላንድ መንግስት ተብላ እንድትጠራም ፓርላማው ወስኗል። ጁባላንድ ከፌዴራሉ ህገ መንግስት ማሻሻያና ከምርጫ ጋር በተያያዘ ባለፈው ዓመት ከፌዴራል መንግስቱ ኃይሎች ጋር ደም አፋሳሽ ግጭት ውስጥ መግባቷ ይታወሳል። በመጨረሻም ናይጄሪያ ትላንት እሁድ የተካሄደውን የመፈንቅለ መንግስት ሙከራ ተከትሎ በቤኒን ወታደራዊ ዘመቻ ማካሄዷን አረጋገጠች። የሀገሪቱ ወታደራዊ ኃይሎች ከቤኒን መንግስት በቀረበላቸው 2 የተለያዩ ጥያቄዎች መሰረትና በኢኮዋስ ፕሮቶኮል ስር እርምጃ መውሰዳቸውን የናይጄሪያ ፕሬዝዳንት ጽህፈት ቤት አስታውቋል። ተዋጊ ጀቶች የቤኒንን የአየር ክልል አልፈው እንደገቡና የምድር ጦርም በየብስ መሰማራቱ ተገልጿል። ፕሬዝዳንት ቦላ ቲኑቡ የናይጄሪያ የጦር ኃይሎች በፍጥነት ምላሽ በመስጠታቸውና በሙያ ብቃታቸውም አድናቆትን ችረዋል። የናይጄሪያ የጦር ኃይሎች በመንግስት ግብዣ የቤኒን ሪፐብሊክ ህገ መንግስታዊ ስርዓትን ለመከላከልና ለመጠበቅ በጀግንነት ቆመዋል ሲሉም ተናግረዋል። አድማጮች ከኢትዮ ሪፖርት ለሰዓቱ የያዝናቸው መረጃዎችን አበቃን። በቀጣይ በሌሎች መረጃዎች እስክንመለስ ጤና ይስጥልን።